ሃይ ሰላም ቤተሰብ እንዴት ናችሁ? ዛሬ ይዘንላችሁ የቀረብነው ደግሞ የፍሬሽማን ኮርስ ማለት ነው የዩኒቨርሲቲ ፍሬሽማን ኮርስ ግሎባል ትሬንድ ነው። እንግዲህ ግሎባል ትሬንድ 5 ሰፋ ያሉ ቻፕተሮች አሉት። ቻፕተር 1 ኢንተርናሽናል ሪሌሽንስ፣ ቻፕተር 2 አንደርስታንዲንግ ፎሬን ፖሊሲ ኤንድ ዲፕሎማሲ፣ ቻፕተር 3 ኢንተርናሽናል ፖለቲካል ኢኮኖሚ IPE፣ ቻፕተር 4 ግሎባላይዜሽን ኤንድ ሪጂናሊዝም፣ ቻፕተር 5 ሜጀር ኮንቴምፖራሪ ግሎባል ኢሹስ። ኦኬ እንግዲህ ቻፕተር 1 ላይ እንጀምራለን። ቻፕተር 1 አንደርስታንዲንግ ኢንተርናሽናል ሪሌሽንስ ነው የሚለው። ሪሌሽንሺፕስ አመንግ ዘ ወርልድስ ገቨርንመንትስ። ኢንተርናሽናል ሪሌሽንሺፕ ማለት ዓለም ላይ ያሉ ገቨርንመንቶች እርስ በእርስ የሚፈጥሩት ግንኙነት ኢዝ ኮልድ ኢንተርናሽናል ሪሌሽንሺፕ። a range of interactions between people, group, firms, associations, parties, nations or states of between this and ደግሞ ነን ገቨርንመንታል በሆኑ ኦርጋናይዜሽኖች መካከልም የሚደረግ ሪሌሽንሺፕ is called international relationship. legal, political and social differences between domestic and international ፖለቲክስ። እንግዲህ በኢንተርናሽናሉ ወይም ደግሞ በዓለም አቀፍ ፖለቲካ ውስጥ የህግም የፖለቲካ አሰራር እና የማህበራዊ አኗኗር ዲፈረንሶች አሉ። እስኪ እንመልከት። ዶሜስቲክ ሎው ኤንድ ኢንተርናሽናል ሎው ተብሎ ሎው በሁለት ይከፈላል። እንግዲህ ዶሜስቲክ ሎው የምንለው በምን ብቻ በአንዲት ሀገር ውስጥ ብቻውን የተሰጠ አንዲት ሀገር በራሷ የምትተዳደርበት ህግና ደንብ ዶሜስቲክ ሎው ይባላል። ዶሜስቲካሊ a government has monopoly on the legitimate use of force. so legitimately ወይም ደግሞ ህጋዊ ተብሎ የተሰጠው ሞኖፖሊ ለማን ነው? ለገቨርንመንት ነው ማለት ነው። ምን ዶሜስቲክ ሎው። ኦኬ ሌትስ ወደ ኢንተርናሽናል ሎው ስንመጣ ደግሞ ኢንተርናሽናል ሎው rests on competing legal systems and there is no common enforcements. ኮመን የሆነ ኢንፎርስመንት ወይም ደግሞ ለማስፈጸም ወይም ደግሞ ላለማስፈጸም ኮመን የሆነ ይሄንን አድርግ ይሄንን አታድርግ የሚል ህግ የሌለበት ነው ማለት ነው ኢንተርናሽናል ሎው። ለምሳሌ in international politics no one has monopoly of force. ሞኖፖሊስቲካሊ ወይም ደግሞ በብቸኝነት ይሄን አድርጉ ይሄን አታድርጉ ብሎ ፎርስድ የሚያደርግ ማንም አካል የለም። and therefore international politics has often been interpreted as the realm of self help. እንግዲህ ማንኛውም ሀገር ምንድነው ኢንተርናሽናል ፖለቲክስ ውስጥ ጆይን ሲያደርግ ራሱን ሄልፕ ለማድረግ ለራሱ ጥቅም ሲል ነው። as example ሁሉም ሀገራት ወደየ ዓለም ሀገራት የራሳቸውን ዲፕሎማቶች ይልካሉ፣ የራሳቸውን መልእክተኞች ይልካሉ። እነዛ ምንድነው የዛችን ሀገር ጥቅም ለማስከበር ነው የሚሄዱት ማለት ነው። ኦኬ እንግዲህ ይሄን ያክል ስለ ኢንተርናሽናል ሪሌሽንሺፕ ሚኒንግ ካወራን the nature and evolutions of international relations። እንግዲህ ኔቸሩ ምን ይመስላል? ኢቮሉሽኑ መቼ ተፈጠረ? በደንብ ዛሬ ላለበት መሰረት ኢንተርናሽናል ሪሌሽን መቼ ነው ኢቮልቭ ያደረገው ወይም ደግሞ የተፈጠረው የሚለውን እንመለከታለን። the rise of sovereign state in medieval Europe consisted of a complicated pattern of overlapping jurisdictions and loyalties. እንግዲህ በሜዲቫል ዩሮፕ ወይም ደግሞ በመካከለኛው የአውሮፓ ኤጅ ላይ ሀገራት አስ ስቴት ራሳቸውን ፎርም አድርገው ሳለ ግን ኦቨርላፕ የጁሪስዲክሽን ሎያሊቲና ምንድነው የሚባለው ፖለቲክስ ውስጥ ወይም ደግሞ ሀገሪቷ ላይ የሚካሄዱትን ህጋዊና ህግን ማስከበርና ሎያሊቲ የሚምታታባቸው ወይም ደግሞ አንዱ ካንዱ ላይ ኦቨርላፕ የሚያደርግባቸው ኮንዲሽኖች ነበሩ። most of life was local and most political power was local too. እንግዲህ አብዛኛው ጊዜ ከዛው የተፈጠረ ላይፍ ይቀጥላሉ በዘልማድ እንደማለት ነው። እና ፖለቲካል ፓወርም እንደዚሁ ሎካል ነው፣ ከአንዲት ሀገር ላይ እዛው ላይ ተፈጥሮ እዛው ላይ የሚቀጥል ማለት ነው። in medieval Europe there were two institutions, Catholic Church and Empire. መንግስትና ካቶሊክ ቸርች በጣም ፓወርፉል የሆኑ ኢንስቲትዩሽኖች ነበሩ during the medieval European period ማለት ነው።
The church was the spiritual authority ነው ያው ሁላችንም እንደምናውቀው with its center in Rome at Rome እንግዲህ ሮም ላይ የሮማን ካቶሊክ ቸርች ሮም ላይ ሴንተሯን አድርጋ የራሷን ኢንስቲትዩሽን መስርታ ትንቀሳቀስ ነበር apart from a small Jewish minority እንግዲህ ከአይሁዶች በስተቀር ማለት ነው አብዛኛው ኢሮፓውያን ወይም ደግሞ ኦል በሚባል ደረጃ ክርስቲያኖች ነበሩ were Christians and the influence of the church spread far and penetrated deeply into people's lives እንግዲህ የሰዎች ህይወት ውስጥ በጣም deeply penetrate ያደርጉ ነበር ማን ቸርች ማለት ነው because ሁሉም ማህበረሰብ እዛ ጋር የቸርች ተከታይ እስከነበረ ድረስ ማለት ነው the church occupied crucial role in the cultural and intellectual lives of middle age እንግዲህ በመካከለኛው ዘመን ወይ middle age በመነለው ጊዜ ቸርች ከፍተኛ የሆነ ኔጌቲቭም ፖዚቲቭም ተጽዕኖ ነበራት ማለት ነው ኦኬ as a result of this religious dominations the 30 years war 1618 to 48 which was bloodiest and most protracted military confrontations of era fought among European nations እንግዲህ አውሮፓ ላይ በጣም ብለዲስት የነበረ ደም አፋሳሽ የነበረ ምናልባትም በዓለም ላይ ወይም ደግሞ በአውሮፓ ውስጥ እስካሁን በነበረው ዘመን ከአንደኛውና ከሁለተኛው የዓለም ጦርነት በበለጠ ማለት ነው ይህ የ30 ዓመት ጦርነት ወይም ደግሞ በሃይማኖት ቤቲውን ካቶሊክ ኤንድ ፕሮቴስታንት ቸርች ብሎ ሽፋኑን አድርጎ የተነሳ ጦርነት ነው በነገራችን ላይ በጣም ከፍተኛ የሆነ ዋጋ ያስከፈለ ብለዲስት የሆነ ደም አፋሳሽ የሆነ ጦርነት ነበር ኦኬ as a result of the war እንግዲህ በዚህ ጦርነት ምክንያት 1/3 የሚሆነው የጀርመን ህዝብ እንዲያልቅ ተገደደ ማለት ነው the Swedish troops destroyed and many of the people who did not die on the battlefield did the epidemic እንግዲህ የስዊዲሽ ትሩፕ ወይም ደግሞ የስዊድን ወታደሮች አብዛኞቹ ለመሞት ተገደዋል የሞቱ ደግሞ አብዛኞቹ ኮንፍሮንቴሽን ላይ ወይም ደግሞ ባትልፊልድ የጦር ሜዳ ላይ ሳይሆን በዚህ በጦርነት ምክንያት የተነሳ ወረርሽኝ ስለነበር at the case of epidemic ወይም ደግሞ በወረርሽኝ ምክንያት ነው ማለት the 30 years war is often called a religious conflict since Catholic states confronted Protestants እንግዲህ ካቶሊክ እና ፕሮቴስታንት እርስ በርስ ኮንፍሮንት አድርገው ወይም ደግሞ እነሱን ሽፋን አድርጎ ቢቲውን ካቶሊክ ቸርች ኤንድ ፕሮቴስታንት ቸርች በማለት የተነሳ war ነበረ so the war was ended after 30 years by the Westphalian Treaty okay እንግዲህ ወደ Westphalia Treaty ከዚህ በኋላ ነው የመጣው ማለት ነው ይሄ ጦርነት በነገራችን ላይ 30 years war የሚባለው ያበቃው ወይም ደግሞ ኮንክሉድ ያደረገው በዌስትፋሊያ ትሪቲ ነበር the Treaty of Westphalia in 1648 ነው በነገራችን ላይ ኮንክሉድ የተደረገው which concluded the 30 years warfare has come to symbolize the new way of organizing international politics የኢንተርናሽናል ወይም ደግሞ ዓለም አቀፍ ፖለቲክስ አዲስ መልክ ያዘ የተባለበት አዲስ ምንድነው በአዲስ ዛሬ ላይ ያለውን ወይም ደግሞ ቱዴይ ዘመናዊ የሚባለውን ኢንተርናሽናል ፎርማት እንዲይዝ ያደረገው የዌስትፋሊያ ትሪቲ እንደሆነ ይታመናል ማለት ነው from this point onwards international politics was matters of relations between states and no other political units እንግዲህ በስቴቶች መካከል ብቻ ነው ማተር የሚደረገው የሚመራው ምናምን ነገር በዛ ሰዓት ነን ስቴት አክተር የሚባሉት ነገሮች ያን ያክል ቫሊድም ያን ያክል ምንድነው ተግባራዊ የማይደረጉ ነበር ማለት ነው all states were sovereign meaning that they laid claims to the exclusive right to rule their own territories and to act in relation to other states okay እንግዲህ ከሌሎች ሪሌሽንሺፕ የመፍጠር የራሳቸውን መብት ወይም ደግሞ የራሳቸውን ፖለቲካል ኢሹ በራሳቸው የማድረግ መብት ሲሰጣቸው that is called sovereign state ተባለ ማለት ነው ደግሞ ሉዓላዊነት የሚለው ነገር all states were formally equal and they had the same rights and obligations እንግዲህ ፎርማሊ በመደበኛው ሲባል ኢኳል ነው ምናቸው ኦብሊጌሽናቸው ምናቸው ራይታቸው so equal የሆነ ራይት equal የሆነ all state no one state above
ዘ አዘር ተብሎ ይታመናል። ዘ ስቴት ኢንተራክትድ ዊዝ ኢች አዘር ኢን ኤ ሲስተም ኢን ዊች ዜር ዋዝ ኖ ኦቨርሪቺንግ ፓወር። እንግዲህ አንዱ ከአንዱ ፓወር እንዲሰጠው አልተደረገም። ዋንስ ዘ ስቴትስ ሃድ ሜድ ዘምሰልቭስ ኢንዲፔንደንት ቦዝ ኦፍ ዘ ፒፕል ኤንድ ዘ ኢምፐረር they were discovered that their relations had become vastly more complicated። እንግዲህ በጣም ምንድነው ኮምፕሊኬትድ እየሆነ መጣ ማለት ሪሌሽንሽፕ ቢኮዝ እዚህ ጋር እርስ በርስ መጠራጠር አለ ያለ መተማመን ምናምን። ሶ እንግዲህ ይህን ሚስ አንደርስታንዲንግ እና ይህንን ሚስ አንደርስታንዲንግ እና ኮምፕሊኬትድ ለማስወገድ ሲባል ኢን ኦርደር ቱ አቮይድ ሚስ አንደርስታንዲንግ ኤንድ አነሰሳሪ ኮንፍሊክትስ ዘ ዲፈረንት ሩለርስ ቢጋን ዲስፓቺንግ አምባሳደርስ ቱ ኢች አዘርስ ካንትሪስ። ወደ ሌላ ሀገር አምባሳደር የመላክ ልምድ እንግዲህ አፍተር ዌስትፋሊያን ትሪቲ የተጀመረ ነው ማለት ነው። እንግዲህ የአምባሳደር በየሀገሩ የመላክ እና አምባሳደሮች በየሀገሩ ኤምባሲ ተከፍቶ አምባሳደሮች በየሀገሩ የመቀመጣቸው ምስጢር ይህ ነው ማለት ነው። ከሀገራትና ከሀገራት በሚስ አንደርስታንዲንግ ምክንያት ወይም ባለመረዳዳት፣ ለምሳሌ አንዲት ሀገር ወታደር አሰለጠነች ሲባል አምባሳደር እዛ ጋር ከሌለ ጀስት በመፍራት ኦኬ ይሄ ነገር እኔ ልትወጋኝ ይሆን እንዴ ብሎ በማሰብ አንዱ አንዱን እንዳይወጋ አንዱ ለአንዱ ቶሎ ብሎ ቀድሞ ጦርነት እንዳያወጅ